ይህ አዋዜ ነው። በባለፈው ግንቦት 16 የኢትዮጵያ ጠቅላላ ምርጫ ወቅት ሰማያዊ ፓርቲን ወክሎ በደብረ ማርቆስ ከተማ ለኢትዮጵያ ፓርላማ የተወዳደረው ሳሙኤል አወቀም ከትናንት በስቲያ ሰኞ ከምሽቱ 2 ሰዓት ላይ ደብረ ማርቆስ ወደ ቤቱ በመሄድ ላይ እንዳለ ባልታወቁ ሁለት ሰዎች የከፋ ድብደባ የተነሳ ሕይወቱን ማጣቱን የፓርቲውን የሕዝብ ግንኙነት በመጥቀስ የተለያዩ የኢትዮጵያ ዜና ምንጮች አመለከቱ። የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬን በመጥቀስ ዜና ምንጮቹ እንዳሰራጩት ዘገባ ከሆነ የወጣቱን የፖለቲካ ሰው ሕይወት የቀሙት ሁለት ሸማቂዎች በድብደባና በስለት ነው ያጠቁት። ሆስፒታል ደርሶ ነው የሞተው። ሰማያዊ ፓርቲ አባሉ በዚህ ሁኔታ መገደሉን ማረጋገጡን ገልጾ ማን ገደለው የሚለውን ግን ገና በማጣራት ላይ ነው። የዜና ምንጮቹ ወጣቱ የሰማያዊ ፓርቲ አባል ግንቦት 26 ቀን በፌስቡክ ገጹ ላይ ያሰፈረው ያሉትን መግለጫም አውጥተዋል። በስልኬ ላይ እየተደወለ ያለ ፍላጎቴ ደህንነት እያስገደደኝ ይገኛል። ተገደልኩም፣ ታሰርኩም፣ ታፈንኩም ነፃነት አይቀርምና ለማስረጃነት የደህንነቶችን ስም፣ ፎቶግራፍና አድራሻ እንደዚሁም በሐሰት ምስክርነትና በከሳሽነት የተደራጁ አካላት ተወካዮችን አስመዘግባለሁ ይላል። ሲቀጥልም ማንኛውንም የምከፍለው ዋጋ ለሀገሬና ለነፃነቴ ነው። ከታሰርኩም ዓለሟች ሳሙኤል አወቀ ህሊናዬ አይታሰርም። ከተገደልኩም ትግሌን አደራ። ይህ አዋዜ ነው።